ወቅቱ የዝውውር ነው። በርከት ያሉ የዝውውር ጉዳዮች እየተሰሙ ይገኛሉ። ብሪያን ምቤሞ ዩናይትድን ምርጫው ማድረጉ ተገልጿል። ሃንሲ ፍሊክ ደግሞ የላሊጋው ምርጥ አሰልጣኝ ተብለዋል። አንቷን ግሪዝማንም በአትሌቲኮ ማድሪድ ውሉን አድሷል። እነዚህንና ሌሎች መረጃዎችን እያነሳን ቆይታ እናደርጋለን። አድማጮቻችንም ሐሳብ አስተያየታቸውን ያካፍሉን፣ መልሰን የነሱን ሐሳብ አስተያየት ጥያቄዎች እናቀርባለን። ሃንሲ ፍሊክ ስፔን ላሊጋ የዓመቱ ምርጥ አሰልጣኝ ተብለው ተመርጠዋል። አሰልጣኙ በላሊጋው በተለይም ዘንድሮ በመጀመሪያው ዓመት ባርሴሎናን ሻምፒዮን አድርገውታል። ይህም ሁለተኛው ጀርመናዊ ያደርጋቸዋል። በርናርዶ ሹስተር ሪያል ማድሪድን ይዘው 2008 ላይ የስፔን ላሊጋ ሻምፒዮን ካደረጉት በኋላ የመጀመሪያው አሰልጣኝ ናቸው። በታሪክ ግን ሁለተኛው ጀርመናዊ አሰልጣኝ ሆኖ በአጠቃላይ ጥሩ ጊዜን ማሳለፋቸው ይታወቃል። 28 ጨዋታዎችን አሸንፈዋል። ከ38 ጨዋታዎች በአራት ጨዋታዎች ሲወጡ በስድስቱ ተሸንፈው ነበር። ባርሴሎና እንደ ቡድን 102 ግቦችን ያስቆጠረው ያ የጆዜ በጣም ፍሉዲቲ የነበረ መዋለል የነበረው የጆዜ ቡድን ነበር። በሪያል ማድሪድ በርካታ ግቦችን አስቆጥሮ የነበረው በላሊጋው ታሪክ። ከዛ በኋላ በርካታ ግቦችን ብዙ ክለቦች አላስመለከቱንም። ይሄንን አሳክቷል። በመከላከሉ ረገድ ጥሩ ነበር። 79 ግቦች ብቻ ነበር የተቆጠረበት። ምናልባት በቀጣዮቹ አመታት እያደገ ሊሄድ እንደሚችል የተከላካይ መስመሩን የሚሻሻል ከሆነ አሳይተውናል ቡድናቸው። በዚህ ውስጥ ደግሞ በተለይም ከሳቸው ጋር ሲፎካከሩ የነበሩ ተጫዋቾች አሉ። ቦርዳላስ አለ ከሄታፌ፣ ከዛ ውጭ ማኖላ እንደዚሁ ተካቷል። ከኢስፓኞል ማኑኤል ፔሌግሪኒ እንደዚሁ ከሪያል ቤት የተካተቱ አሰልጣኝ ናቸው። ሚሼል ከጂሮና ነበረ። ቫልቬርዲም እንደዚሁ ከአትሌቲክ ቢልባኦ፣ ዲያጎ ፓውሎ ሲሞኔ እንደዚሁ ተካተው ነበር ከአትሌቲኮ ማድሪድ። እነዚህን አሰልጣኞች በልጠው ነው ሃንሲ ፍሊክ የተቀመጡት። አጠቃላይ ከዚህ ቀደም እንደምናስታውሰው 2020 ላይ ከባየር ሙኒክ አሰልጣኝ ሆኖ ጥሩ ጊዜን ባሳለፉበት አመት የቡንደስሊጋውም እንደዚሁም የአውሮፓ የቻምፒየንስ ሊጉ ምርጥ አሰልጣኝ እንደዚሁም የአውሮፓ አጠቃላይ ምርጥ አሰልጣኝ መባላቸውን እናስታውሳለን። አትሌቲኮ ማድሪድ አንቷን ግሪዝማንን ውል ማራዘሙን ይፋ አድርጓል። እስከ 2027 ይቆያል። ይህ ተጫዋች እስከ 2026 ውል ነበረው በአትሌቲኮ ቤት ጥሩ ጊዜን እያሳለፈ ነበር። የክለቡ የምንጊዜም ከፍተኛ ግብ አስቆጣሪነትን የመራ ነው። 197 ግቦችን አስቆጥሯል በአትሌቲኮ መለያ። በሁለት ጊዜ ነው መጀመሪያ ከመጣ ከሶሲዳድ፣ ከዛ በኋላ ባርሴሎና ሄደ። አሁን ተመልሶ መጥቶ ጥሩ ጊዜን እያሳለፈ ነው የሚገኘው። በአትሌቲኮ መለያ ወደ 442 ጨዋታዎችን አከናውኗል። በርካታ ጨዋታዎችን ካደረጉ ተጫዋቾች መካከል ይጠቀሳል። 8ኛ ደረጃ ላይ ተቀምጧል። አሁን ቡድን ውስጥ የሚገኙት እንደ ኦብላክን አኔል ኮሪያን ጨምሮ ከሱ በላይ ጨዋታዎችን ያደረጉ ተጫዋቾች እንደሆነ ይታወቃል። በያዝነው የውድድር ዓመት እንኳን እድሜው ገፍቶ ጥሩ ጊዜን እያሳለፈ ነው። ወደ 53 ጨዋታዎች ላይ ተሰልፏል። በፊት ከነበረበት ሚና ወደ ኋላ ተመልሶ የፈጠረው ሚና ላይ ነው በአትሌቲኮ በኩል እየተሳተፈ የሚገኘው። 16 ግቦችን አስቆጥሯል። ከዛ ውጭ 9 የመጨረሻ ኳስ ለቡድን አጋሮቹ አመሻሽቶ አቀብሏል። የተሻለ ጊዜን እያሳለፈ ይገኛል። ይህንን ተከትሎ አትሌቲኮ አሁንም ለተጨማሪ አመት በክለቡ እንዲቆይ ታሳቢ አድርጎ ነው አንቶን ግሪዝማንን ተጨማሪ ውል ያስፈረመው። ማንቸስተር ዩናይትድ ዘንድሮ ሳቴላ የዝውውር መስኮት እንደሚያሳልፍ ነው የገለጸው። ዩናይትድ ገና ከሆነ ማቲያስ ኩኛን አስፈርመዋል። ከዛ ውጭ ደግሞ ትናንትና ማምሻውን የዘማና የብሪያን ምቤሞ ዝውውር አለ። ሌሎች ተጫዋቾችንም ያዘዋውራል ተብሎ ይጠበቃል። ምክንያቱም አሰልጣኝ ሩበን አሞሪም ከዚህ ቀደም የነበረውን ትራክ ሪካርድ ሰነመረከት በተለይ ልክ ስፖርቲንግ ሊዝበን እንደዚሁም ብራጋንስ በተለይ ስፖርቲንግ ሊዝበንን በያዘበት አመት ወደ 25 የሚጠጉ ተጫዋቾችን አስወጥቶ በጅምላ ነው ተጫዋቾችን ሲያመጣ የነበረው። አሁንም በርከት ያሉ ተጫዋቾች ከዩናይትድ ሊወጡ እንደሚችሉ የተገለጸ ይገኛል። ብሪያን ምቤሞ በዩናይትድ እንደሚፈልግ ይታወቃል። አሁን ምርጫው ማድረጉን ማምሻውን በርከት ያሉ ከእንግሊዝ የሚወጡ ሚዲያዎች ጠቁመዋል። ተጫዋቹ በተለይ ገና 25 አመቱ ላይ ነው። በያዝነው የውድድር ዓመት ደግሞ የተሻለ ጊዜን አሳልፏል። 20 ግቦችን አስቆጥሯል። ከዛ ውጭ ደግሞ 7 የመጨረሻ ኳስ አመቻችቶ አቀብሯል። በእግር ኳስ ህይወቱ ምርጡ ጊዜ ነው ያሳለፈ የሚገኘው ይህ ካሜሩናዊ የ25 አመት ተጫዋች። ይህንን ተከትሎ አርሰናል፣ ኒውካስል ዩናይትድ እንደዚህ ቶተንሃም ይፈልጉ ነበር። እነዚህ ሶስቱም ክለቦች የአውሮፓ ቻምፒየንስ ሊግ ተሳታፊ ክለቦች ናቸው። ምርጫውን ግን ማንቸስተር ዩናይትድ ያደረገው ምናልባትም ትላንት ስካይ ስፖርት ያወጣው ዘገባ ነበር ዴላፕን በተመለከተ ዩናይትድ በተጫዋቾች መፈለግ አቋማል ብሎ ነበርና ማምሻውን ሲሰማ ደግሞ ሌላ ተቃርኖ ይሰማሉ። ምክንያቱም የአውሮፓ ቻምፒየንስ ሊግ እንደማይሳተፍ ያወቀ ምቤሞ ዩናይትድ ምርጫውን አድርጓል። እንግሊዝ ሚዲያዎች ለራሳቸው ሁሌም ያጋድላሉ። ዴላፕ እንግሊዛዊ ስለሆነ ያንንም ለማንሳት ታሳቢ ያደረገ ነበር። ይህ ተጫዋች ግን በቀጣይ የሚጠበቀው በዩናይትድ እና በብሬንፎርድ መካከል የሚደረገው ድርድር ነው። ከዛ ውጭ ተጫዋቹ ሙሉ ነገሩን ፍቃዱ ላይ ዩናይትድ ሰጥቷል። ብሬንፎርድ ከተጫዋቹ ዝውውር እስከ 60 ሚሊዮን ፓውንድ ይፈልጋል።
እስከ 50 ሚሊዮን ፓውንድ የሚሸጥበት የተጫዋቹ ኮንትራት እድል አለ። ሆኖም ግን ክለቡ ግን ምናልባት በብሬንፎርድ ታሪክ ከፍተኛው ሽያጭ ሊሆን እንደሚችል ይጠበቃል። ባለፈው ሳምንት ተጠይቀው ነበር ቶማስ ፍራንክ ተጫዋቹ መሸጥ አንፈልግም፣ ምንሸጥ ከሆነ ግን ከፍተኛ ዋጋ እንፈልጋለን ብለው ነበር። ምክንያቱም እሱን በአንድ ተጫዋች አይተካም፣ ሁለት ሶስት ተጫዋቾችን ማስፈረም ይጠበቅብናል ብለው አንስተው እንደነበር ይታወሳል። አሁን ይሄንን ሊያረጋግጥ የሚችል ነው እንግዲህ ተጫዋቹ ዝውውር በቀጣይ ቀናት ዩናይትድ ገፍቶ ተጫዋቹን ለማስፈረም ይሄዳል ተብሎ ነው የሚጠበቀው። ይህ ተጫዋች የሚመጣ ከሆነ የቀኝ 10 ቁጥር ነው በዩናይትድ ቤት ያገለግላል ተብሎ ነው የሚጠበቀው። ምክንያቱም በአሰልጣኝ ሩበን አሞሪም ያጫወት መንገድ 2-10 ቁጥሮች እንደሚኖሩ ይታወቃል። ያንን ታሳቢ ባደረገ መልኩ የተጫዋች ከማቲያስ ኩና ጋር አብሮ የሚጣመርበት እድል ሊኖር ይችላል ገና ካሁኑ እየተገለጸ ይገኛል። አርሰናል ያው ዙቢሜንዲን ዝውውር ይጨርሳል ተብሎ ይጠበቃል በዚህ ሳምንት። ከዛ ውጭ ግን 9 ቁጥር አጥቂ እንደሚያስፈርም እርግጥ ነው የሚሆነው በዚህ ክረምት። ምክንያቱም አሁን እንኳን ከበርካታ ተጫዋቾች ጋር የተያዘ ነው የሚገኘው ቪክቶር ዮኬሬሽ አለ። ከዛ ውጭ ደግሞ ቤንጃሚን ሸሽኮም እንዳለ ይታወቃል። ከሁለቱ ተጫዋቾች መካከል አንደኛው መዳረሻቸው ኤምሬት የሚሆንበት እድል አለ በቀጣይ የሚጠበቅ ነው። ይሄ የብሩኖ ፈርናንዴዝ ዝውውር ጉዳይስ ምን ላይ ደረሰ? የብሩኖ ፈርናንዴዝ ጉዳይ ያው በቀጣይ የተጫዋቹ ውሳኔ ነው የሚጠበቀው። አልሂላል ከፍተኛ ደሞዝ አቅርቦለታል። በማንቸስተር ዩናይትድ ከሚከፈለው 3 እጥፍ ነው ደሞዝ የቀረበለት። ይሄንን መቀበልና ወደ ሳውዲ ፕሮ ሊግ መሄድ አለበለዚያ በዩናይትድ መቆየት የሱ ምርጫ ነው። ቤተሰቡን ያማከለ ውሳኔ ይወስናል ተብሎ ይጠበቃል። ማምሻውን ግን ምናልባትም ብሩኖ ፈርናንዴዝ ቤተሰቡ ወደ ሳውዲ የሚሄድ ፍላጎት የላቸውም እየተባለ ይገኛል። ያው የተረጋገጠ ነገር አይደለም። ከፖርቹጋል የሚወጡ ምንጮች ናቸው እየገለጹ የሚገኙት። ሆኖም እዛ አልሂላል ላይ በርከት ያሉ የቡድን አጋሮች አሉ ኒቪሽን ጨምሮ። ምናልባት እነሱ አሳምነውት አሁን የፖርቹጋል ካምፕ ውስጥ ነው የሚገኘው ወደዛ የሚሄድበት እድል ሊኖር ይችላል። ከኔሽን ሊግ ግማሽ ፍጻሜ ጨዋታ በኋላ ይሄንን እንመለከታለን። ያው አጠቃላይ ማን ወዲት ብሩኖ ፈርናንዴዝ ውሳኔ ላይ ተጽዕኖ ሊፈጥር ይችላል የሚለው በቀጣይ እንመለከታለን። ከዛ ውጭ የዝውውር መስኮቱ ያው ይጠበቃል። የእንግሊዝ ክለቦች በተለይም ዘንድሮ ደካማ እንቅስቃሴን ያደረጉ ክለቦች ነበሩ ዩናይትድን ጨምሮ ቶተንሃም። ከዛ ውጭ ትልልቆቹም ክለቦች ማጠናከር ራሳቸውን ይፈልጋሉ። ሲቲም ቢሆን ከወትሮ ጥንካሬው እርቆ ነው የሚገኘው። በዚህ ምክንያት ከፍተኛ ገንዘብ ሊወጣ ይችላል። በዚህ ምክንያት ከዚህ ቀደም ከነበረው የተሻሻለ ክብረ ወሰን እንጠብቃለን። ኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት ትላንትና የተደረጉ ጨዋታዎች ነበሩ። አዳማ ከተማን ከባህር ዳር ከተማ ያገናኘው ጨዋታ በአዳማ ከተማ 2-0 አሸናፊነት ተጠናቋል። ቢኒያም አይተንና እንደዚሁ ሙሴ ኪሮስ ግቦቹን አስቆጥሯል። ባህር ዳር ከተማ እንግዲህ በተለይም ያለፉትን 5 ጨዋታዎች አላሸነፈም። በ3 ጨዋታዎች ተሸንፈዋል። በሁለቱ ጨዋታ ደግሞ አቻ ነው ያጠናቀቀው። እንደ ቡድን የመጨረሻዎቹ ሳምንታት ላይ መንሸራተቶች በባህር ዳር ከተማ በኩል እንመለከታለን። ይህ ምናልባትም ባለፉት አመታትም በዋንጫ ፉክክር ውስጥ በነበረባቸው ጊዜያት የመጨረሻዎቹ ሳምንታት ላይ ወጥቶን የመድረክ ችግር እንዳለበት እየተመለከትን ነው። ቡድኑ እንደ ቡድን በመጣበት ፍጥነት ቢጓዝ ኖሮ እስከ መጨረሻው ሳምንት ድረስ በዋንጫ ፉክክር ውስጥ ይቆይ ነበር። ይሄንን ግን ማድረግ ተስኖት ተመልክተናል። ባህር ዳር ከተማ ቀጣይ ጨዋታዎች ወሳኝነት አላቸው ለአዳማ ከተማ። ምክንያቱም አሁን ያለፉትን 3 ጨዋታዎች አሸንፈዋል። እንደ ቡድን ከፍ ብሎ ነው የተቀመጠው 15ኛ ደረጃ ላይ። ሆኖም የኢትዮጵያ ፕሪሚየር ሊግ የመውረድ ቀጥተኛ ስጋት አለበት። እስከ 15ኛ ደረጃ የሚገኙ ክለቦች ይወርዳሉ። ዘንድሮ ከወትሮ በተለየ መልኩ 4 ክለቦች ናቸው ከኢትዮጵያ ፕሪሚየር ሊግ የሚወርዱት። በዛ ምክንያት አዳማ ከተማ ቀጣይ ቀሪ ጨዋታዎችን ማሸነፍ ይጠበቅበታል። አርባ ምንጭ ከተማ ከኢትዮ ኤሌክትሪክ ሌላኛው ጨዋታ ትናንትና የተደረገው ጨዋታ አርባ ምንጭ ከተማና ኢትዮጵያ ቡና ያደረጉት ጨዋታ ነበር። ቡጣቃ ሸመና ቀደም ብሎ ባስቆጠራት ግብ 1-0 በሆነ ውጤት አርባ ምንጭ ከተማ አሸንፏል። አርባ ምንጭ ከተማ ምናልባት ከ2-3 ጨዋታዎች ቀደም ብሎ አሰልጣኙን መሰናበት እየተነሳ ነበር፣ ሊሰናበት እንደሚችል የተገለጸ ነበር። ሆኖም ግን አሁን ቀስ እያለ እየወጣ ነው የሚገኘው። 8ኛ ደረጃ ላይ ተቀምጧል። ያው አንድ ኢትዮጵያ ፕሪሚየር ሊግ ላይ ለበርካታ ክለቦች ጥሩ ነገር አንድ ጨዋታ ስታሸንፍ ሁሉ ነገር ይቀየራል፣ ደረጃን ታሻሽላል። ያለፉትን 3 ጨዋታዎች የተሻለ ውጤት አስመዝግቧል። ከመጨረሻዎቹ 3 ጨዋታዎች አብረዋል አዲግራት ዩኒቨርሲቲ ጋር አቻ ከወጣ በኋላ ባለፈው ሳምንት ባህር ዳር ከተማን 2-0 አሸነፈ። ትላንትና ደግሞ ኢትዮጵያ ቡናን 1-0 በሆነ ውጤት አሸንፏል። በጨዋታ እንቅስቃሴ 2-0 ማሸነፍ የሚችልበት እድል ነበረ። ትላንትና አህመድ ሁሴን የተገኘውን የፍጹም ቅጣት ምት ሳይጠቀምበት ቀርቷል፣ አመክኖታል። በጨዋታ ላይ በተለይም ጥሩ የነበረው ግብ ጠባቂ ኢትዮጵያ ቡና ግብ ጠባቂ አመክኖበታል፣ ኳሱን መልሶበታል። ያንን ግብ ያስቆጥር ኖሮ አሸንፎ የሚወጣበት እድል ነበረ። ይሄንን ግን አልተጠቀመም። ሆኖም ቢያንስ ቡድኑ አሸንፎ ነው የወጣው።
በጨዋታው የአርባ ምንጭ ግብ ጠባቂ ኢድሪስ ጉዳት ገጥሞት ተቀይሮ ወጥቷል በአምቡላንስ ሄዷል ያው ከፍ ያለ ጉዳት እንደሆነ ማንሳት እንችላለን በጨዋታው ላይ ያም ሆኖ ግን አርባ ምንጭ ከተማ የሚፈልገው ነገር አሳክቶ ወጥቷል ዛሬ ሁለት ጨዋታዎች ይደረጋሉ በሊጉ ቀጥታ በዋንጫ ፉክክሩ ላይ ተጽዕኖ ያለው ኢትዮጵያ መድንና ቅዱስ ጊዮርጊስ ጨዋታ 12 ሰዓት ላይ ይደረጋል መድን ይሄንን ጨዋታ ማሸነፍ ቀጥታ የሊጉ ሻምፒዮን ያደርገዋል 63 ነጥብ ነው ያለው ይሄንን ጨዋታ ሲያሸንፍ ከኢትዮጵያ ቡና ጋር ያለው የነጥብ ልዩነት ከ8 ወደ 11 ከፍ ያደርጋል ቀሪ ጨዋታዎች ደግሞ ከዚህ በታች ናቸው በዚህ ምክንያት ኢትዮጵያ መድን ሻምፒዮን መሆኑን ያረጋግጣል ከዛ በኋላ ቀሪ ጨዋታዎቹ ኢትዮጵያ መድን እየተሸነፈ ቢሄድና ኢትዮጵያ ቡና ደግሞ ቢያሸንፍ እንኳን አይደርስም በዚህ ምክንያት ትናንትና ሁሉ ነገር በተለይም በአርባ ምንጭ ከተማና በኢትዮጵያ ቡና ጨዋታ የተጠናቀቀ ይመስላል ምናልባት በቅርብ ዓመታት ቅዱስ ጊዮርጊስ ብቻ ነው ከኢትዮጵያ መድን በላይ ብዙ ነጥብ ሰብስቦ ሊያጠናቀቅ የሚችለው አሁን ባለበት ሁኔታ በቀጣዮቹ ጨዋታዎች ቢያንስ አንድ ጨዋታ የሚያሸንፍ ከሆነ ባለፉት 4 ዓመታት ከፍተኛ ነጥብ ሰብስቦ ያጠናቀቀ ክለብ ይሆናል ያው ከባለፉት ዓመታት በተለየ መልኩ የክለቦች ቁጥር ጨምሯል ባለፉት ዓመታት 16 ክለቦች ነበሩ በሊጉ ሲካፈሉ የነበረው የጨዋታው መጠን ልዩነት ስላለው ያው ልዩነቱን ከፍ ያደርጋል አጠቃላይ የሚሰበሰበውን የነጥብ ልዩነት ያው ቫሪ ሊኖር ይችላል ሆኖም ግን ኢትዮጵያ መድን ሻምፒዮን ይሆናል አሰልጣኝ ገብረመድህን ኃይሌ ከ3 ከተለያዩ ክለቦች ጋር የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል ከዚህ ቀደም ከመቀለ 70 እንደርታ ጋር ኢትዮጵያ ፕሪሚየር ሊግ ሻምፒዮን እንደነበር እናስታውሳለን ከዛውጭ ከጅማ ጋርም ጅማ በታሪኩ ኢትዮጵያ ፕሪሚየር ሊግ ሻምፒዮን ሲሆን እንደዚሁ አሰልጣኝ ገብረመድህን ኃይሌ ነበር ቡድን ሲመራ የነበረው ሶስቱም ክለቦች በታሪካቸው ለመጀመሪያ ጊዜ ነው ኢትዮጵያ ፕሪሚየር ሊግ ያሳኩት አሰልጣኝ ገብረመድህን ኃይሌ ምናልባትም ቡድኖቹ ታሪክ ላይ የራሱን አሻራ እንዳሳረፈ ማንሳት እንችላለን እንደ ቡድን ኢትዮጵያ መድን ዘንድሮ ጠንካራ ነው ከሁሉም ክለቦች በተለየ መልኩ በማጥቃቱም ሆነ በመከላከሉ ረገድ ወጥ ሆኖ የዘለቀው 41 ግቦችን አስቆጥሯል በተቃራኒ መረብ ላይ ይሄንን የትኛው ባላደረገም ከፍተኛው ከኢትዮጵያ መድን በላይ ግብ ያስቆጠረው ክለብ በኢትዮጵያ ፕሪሚየር ሊግ አርባ ምንጭ ከተማ 31 ግቦችን አስቆጥሯል ከዛውጭ ባህር ዳር ከተማ ነው 33 ግቦችን ያስቆጠረው እነዚሁ መቻል 34 ግቦች አሉ እነዚህ 3 ክለቦች ቢያንስ 30 ቤት ውስጥ ገብተዋል ሌሎቹ ክለቦች ግን ይሄንን አላደረጉም ኢትዮጵያ መድን ወጥ ሆኖ ዘልቋል ከዛውጭ በመከላከሉ ረገድ ጠንካራ ነው 13 ግቦች ብቻ ነው የተቆጠሩበት በ30 ጨዋታ በአማካኝ ስንመለከተው ከ0.5 በታች ነው ግብ የሚቆጠርበት እንደ ቡድን ከሌሎቹ ክለቦች በልኩ በተለየ ደረጃ ላይ ተቀምጧል ኢትዮጵያ ቡና 15 ግቦች ተቆጥረውበታል ከሱ በታች ዝቅተኛ ግብ የተቆጠረበት ኢትዮጵያ ቡና ነው ከዛ ባህር ዳር ያለ ሌሎችንም ክለቦች እንጠቅሳለን ወትሮ የመከላከል አደረጃጀታቸው ጠንካራ የሆኑ ሌሎች ክለቦች ነበሩ ሆኖም በኢትዮጵያ መድን ደረጃ አለመሆናቸው ማንሳት እንችላለን ቡድኑ ጥቂት ጨዋታዎችንም ነው የተሸነፈው 5 ጨዋታዎችን ተሸንፏል ከ30 ጨዋታ አብዛኞቹንም ጨዋታዎች አሸንፏል 19 ራግቦች ላይ ድል አድርጎ ነው የወጣው እንደ ቡድን ከሌሎቹ ከፍ ብሎ ስለተቀመጠ ነው ያው ልዩነት ትንሽ ማርጂን ሁሉ ነገር ተቀየረ ይለ ያንን የተመለከተነው በከፍታና በዝቅታ መሃል ያለው ነገር ማርጂኑ ጠባብ ነው ያንን ነው ኢትዮጵያ መድን ያሳየን የሚገኘው